አርእስተ ዜና በአብይ አዲ ከተማ የሚገኙ ተፈናቃይ ወገኖች ለከፍተኛ የንጹህ መጠጥ ውሃ ችግር መጋለጣቸው ገለጹ። በትግራይ እየተከናወኑ ያሉ የተፈጥሮ ሀብት ጥበቃ ስራዎች ተጠናክረው እንዲቀጥሉ ድጋፉን እንደሚሰጥ ግብርና ሚኒስቴር አስታወቀም። አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ሕግን ማክበር አለባቸው አለች። በአበይት ዜናዎቻችን ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን ጀምሯል። ወደ ቀዳሚ ዜናዎቻችን ይሻገራሉ። በአብይ አዲ ከተማ የሚገኙ ተፈናቃይ ወገኖች ለከፍተኛ የንጹህ መጠጥ ውሃ ችግር መጋለጣቸው ገለጹ። የከተማዋ የውሃ ችግር በዘላቂነት ለመፍታት ተጨማሪ የውሃ ጉድጓዶች መገንባት አስፈላጊ ነው ያለው የከተማዋ የውሃ አገልግሎት ጽሕፈት ቤት እንደ መፍትሄ የተፈናቃይ ወገኖች ችግርን ለመፍታት በመስመር አገልግሎት የምንሰጥበት ሁኔታ ለመፍጠር ጥረት እየተደረገ ነው ብለዋል። ብርዛፍ ከሩ ጻድቃን በትግራይ በተካሄደው አውዳሚ ጦርነት ተከትሎ ከቤት ንብረታቸውና ከቀያቸው የተፈናቀሉ ወገኖች በየመጠለያ ጣቢያው አስከፊ ጊዜያትን እያሳለፉ ይገኛሉ። ከ48 ሺህ በላይ በአብይ አዲ ከተማ ተጠልለው የሚገኙ ተፈናቃይ ወገኖችም በእንቅርት ላይ ጆሮ ደጋፍ እንደሚባል የውሃ እጥረት ተጨማሪ ተግዳሮት ሆኖባቸው በመጠለያ ጣቢያው ለከፋ የውሃ እጥረት መጋለጣቸውን ይገልጻሉ። ዛይድ በትዊቲዚስ ናይማይ ሰፍሕ ጸገመለው ናይማይ ማሪ በዚህ መጠለያ ጣቢያም ከፍተኛ የሆነ የውሃ እጥረት አለ። ከየትም ደህንነቱ ያልተረጋገጠ የውሃ ፈሳሽ እያፈላለገ ቀጥቶ ነው እየጠጣ ያለው። የትም የሚገኝ ውሃ ደግሞ የተበከለ ነው። ማይ ጸሚዕና ቦዲርዋ ውሃ ተጠምተን በጆክና በጀሪካን በየገጠሩና በከተማ እያፈላለግን እየለመንን ነው እየጠጣን ያለ ነው። በውሃ ጥም ተይዘናል። ከዒላ ዛምጣና የለስ ውሃ ጋር ይረኸውናልን። ከጉድጓድ ያገኘነው ውሃም ዝም ብለን ነው እንደመጣ እየጠጣ ነው ያለነው። ቢያንስ ውሃውንም እንኳን ማከም አልቻልንም። ልጆቻችን ለውሃ ወለድ በሽታ ተዳርገዋል። በከፍተኛ ችግር ላይ ነው ያለነው። ማይ ጻምእን መውተልና ማይ በውሃ ጥም እየሞትን ነው። ምንም ውሃ የለም። ከ6 ወር በላይ ይሆነናል። እናቶች ጀሪካን ይዘው ሩቅ መንገድ ተጉዘው ጣንቋ የሚባል አካባቢ ሄደው ነው ውሃ ቀድተው እያመጡ ያሉት። የሚመለከታቸው አካላት ነባራዊ ሁኔታን በመገንዘብ ተገቢውን ትኩረት እንዲያደርጉና ይህንን ጊዜ የማይሰጥ አስከፊ ችግር በአፋጣኝ እንዲፈቱላቸውም በመጠለያ ጣቢያው የሚገኙ ተፈናቃይ ወገኖች ይጠይቃሉ። ነሐሰ ዝገደፈና መስከረም ክልተ ጊዜ መጽያ ነራ ነሐሴ ወር 2016 ዓ.ም የቆመው የቧንቧ ውሃ መስከረም ወር ላይ ሁለቴ የቦጥ ውሃ አግኝተን ነበር። ከዛ በኋላ ግን ዞር ብሎ ያየን ሰው የለም። በአሜባ በጃርዲያ በስተፋል ተሐዋሳናት ህማም በጽሕና ለአሜባ ጃርዲያ አጠቃላይ ለውሃ ወለድ በሽታዎች ተጋልጠናል። የውሃ ማከሚያ መድኃኒትም የሚሰጠን አጥተን በከፍተኛ ችግር ላይ ነው ያለነው። የሚመለከተው አካል መጥቶ ይህንን ችግር እንዲፈታልን ነው የምንሻው። የአብይ አዲ ከተማ የውሃ ጽሕፈት ቤት ኃላፊ መምህር ታደለ እሙሩ በበኩላቸው በአብይ አዲ ከተማ ለከተማዋ ነዋሪዎችና ለተፈናቃይ ወገኖች የውሃ አገልግሎት የሚሰጡ 7 የውሃ ጉድጓዶች መኖራቸውን በመግለጽ በቅርብ ጊዜ ግን ለጊዜው ማንነታቸው ያልታወቁ ሰዎች በውሃ ፓምፖች ላይ ተደጋጋሚ ጉዳቶች ማድረሳቸውን ተከትሎ አሁን ላይ በከተማዋ ያለውን የውሃ እጥረት ሊያባብሰው መቻሉንም ያስረዳሉ። የከተማዋ የውሃ አገልግሎት ጽሕፈት ቤት ችግሩን በአጭር ጊዜ ለመፍታት ጥረቶች እያደረገ መሆኑን የገለጹት አቶ ታደለ የከተማዋ የውሃ ችግር በዘላቂነት ለመፍታት ግን ተጨማሪ የውሃ ጉድጓድ መገንባት እንደሚያስፈልግ ያስረዳሉ። አብ ከተማ አብይ አዲ ዘሎ ናማይ በአብይ አዲ ከተማ ያለው የውሃ ሀብት ለከተማዋ ነዋሪ በቂ አይደለም። መንግስትም ይሁን የሚመለከታቸው አካላት ተጨማሪ የውሃ ጉድጓዶች የሚገነቡበት ሁኔታ ካልፈጠሩም ችግሩ ወደ ከፋ ደረጃ እየሻገረ ነው። እንደ መፍትሄ የወሰድነውም ከኤንአርሲ ጋር በመነጋገር በተለይ ለተፈናቃይ ወገኖች መስመር አገልግሎት የምንሰጥበት ሁኔታ ለመፍጠር ነው። በትግራይ እየተከናወኑ ያሉ የተፈጥሮ ሀብት ጥበቃ ስራዎች ተጠናክረው እንዲቀጥሉ ድጋፉን እንደሚሰጥ ግብርና ሚኒስቴር አስታወቀም። በግብርና ሚኒስቴር የተፈጥሮ ሀብት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኑስ መኮንን በትግራይ ምስራቃዊ ዞን በጽራ ወንበርታ በአጽቢና በሐውዜን ወረዳዎች ጉብኝት አካሂደዋል። ታሪክ ፍስሐ አዘጋጅተዋለች።
በግብርና ሚኒስቴር የተፈጥሮ ሀብት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኑሴ መኮንን በትግራይ ምስራቃዊ ዞን በጽርዓ ወንበርታ በአጽቢና ሐውዜን ወረዳዎች ላይ ከትግራይ ግብርና ቢሮ የስራ ኃላፊዎችና ባለሙያዎች ጋር በመሆን ጉብኝት አካሂደዋል። በግብርና ሚኒስቴር የተፈጥሮ ሀብት ጥበቃና አጠቃቀም መሪ ስራ አስፈጻሚው አቶ ፋኑሴም ጉብኝቱ በተጠቀሱት አካባቢዎች ላይ እየተሰሩ ያሉት የተፋሰስ የመስኖ እንዲሁም የአፈርና ውሃ ጥበቃ ስራዎች ያሉበት ሁኔታ ለመቃኘት ዓላማ ያደረገ ነው ብለዋል። ያለው ማለት ነው። በዚህም የዘንድሮውን የተፋሰስ ልማት እንግዲህ ከፍተኛ የህዝብ ንቅናቄ የታየበትና ጥሩ ስራዎችም የተሰሩበት ስለሆነ ይሄም እንግዲህ ከሀገሪቷ እንግዲህ አንዱ የትግራይ ክልል ነውና በትግራይ ክልልስ ምን ይመስላል፣ የህዝቡ ተሳትፎ ምን ይመስላል፣ የተሰሩት ስራዎች ምን ይመስላሉ፣ በቀጣይስ ምንድነው መደረግ ያለበት የሚለውን ለማየት ነው እንግዲህ የዛሬው ጉብኝታችን። ባደረጉት ጉብኝትም በአካባቢዎቹ ሰው እንስሳትና ተፈጥሮ የታረቁበት አበረታች የሆኑ ስራዎች መሰረታቸውን እና አርሶ አደሩም መመስገን እንደሚገባው ነው የገለጹት። ዛሬ ባየነው እንግዲህ የብዙ ቦታዎች ላይ ይሄ የተፋሰስ ልማት በመሰራቱ የውሃ አማራጮች በመገኘታቸው ህብረተሰቡ በመስኖ የተለያዩ ነገሮችን ሲያለማ አይተላል። ከአትክልቶች እነ ድንችን አይነት የፍራፍሬዎች፣ የሰብል፣ በቆሎ፣ ስንዴ በተለያዩ ተፋሰሶች ላይ የመስኖ ልማት በሰፊው እየተሰራ ያለ ነው ማለት ነው። ተፈጥሮ ሀብታችን እንግዲህ ለሁሉም መሰረት መሆኑን በዚህ ትግራይ ላይ ባየነው የምንረዳበትና ያረጋገጥንበትንም ስራዎች ነው ያየነው ማለት ነው። የተጀመሩት የተፈጥሮ ሀብት ጥበቃ ስራዎች አጠናክሮ በመቀጠል አሁንም ተቀናጅታ መስራቱ ተጠናክሮ መቀጠል እንዳለበትም አስገንዝበዋል። እንግዲህ አሁን እዚህ ጋር ያየናቸው የስነ አካላዊ የአፈርና ውሃ ጥበቃዎች ተሰርተዋል። ይሄ ብቻ በቂ አይደለም። ከዚህ በቀጥሎ ደግሞ በዚህ አካባቢ ላይ አንደኛ በዚህ በተሰራው እርከኑንም እንዲይዝ ለእንስሳት መኖ በእርከኑ ላይ የእንስሳት መኖች ይተከላሉ። ሁለተኛ ደግሞ አሁንም ዘንድሮ የተሰሩት ላይ ተጨማሪ ማህበራትን በማደራጀት የአካባቢውን ህብረተሰብ የስራ እድል የመፍጠርና የኑሮ የማሻሻል ላይቭሊሁዱን ማለት ነው የማሻሻል ስራዎች እዚህ ጋር የአትክልትና ፍራፍሬዎች ይጠበቃሉ። ይህ የተሳካ እንዲሆን በዚህ ረገድ ከትግራይ ግብርና ቢሮ በቅርበት እየሰሩ መሆናቸውንና ቢሮ እየሰራቸው ያሉትን ስራዎች አጠናክሮ መቀጠል አለበት በማለትም በቀጣይነት በትግራይ እየተሰራ ያለው የተፈጥሮ ሀብት ጥበቃ ስራ ውጤታማ እንዲሆን ግብርና ሚኒስቴር አስፈላጊውን ድጋፍ ያደርጋል ሲሉም አቶ ፋኑሴ ተናግረዋል። የእንስሳቱም የሰብሉም የአትክልትና ፍራፍሬውም መሰረቱ ተፈጥሮ ሀብት ነው ማለት ነው። ተፈጥሮ ሀብታችን ሲለማ ነው ማለት ነው የእንስሳት ምርት የሚጨምረው፣ የሰብል ምርት የሚጨምረው፣ የአትክልትና ፍራፍሬ የሚጨምረው ማለት ነው። እንግዲህ በተለያዩ ፕሮጀክቶች የመደገፍ የአቅም ግንባታዎችን የመስጠት አልፎም ሲገኝ ደግሞ በማቴሪያልም በገንዘብም ያሉ ድጋፎችን በመደገፍ የራሱን ድርሻ ይወጣል ማለት ነው ሚኒስትሩ። በተያያዘ ዜናም ለባለሙያዎቹ በተሰጠ ተግባራዊ ስልጠና በትግራይ የተፋሰስ ስራዎች ውጤታማነት ከፍ ማለቱ የትግራይ ግብርናና የተፈጥሮ ሀብት ቢሮ አሳውቋል። አርሶ አደሮቹም የተሰሩት የአፈርና ውሃ ጥበቃ ስራዎች በእንስሳት መኖ ተጠቃሚነታቸው ላይ አበረታች ውጤት ማምጣታቸው አረጋግጠዋል። ታሪክ ፍሳም የትግራይ ግብርናና የተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ አለም ብርሃን ሀሪፈዮም በትግራይ በተለያዩ አካባቢዎች ባሉ የተለያዩ የተፈጥሮ ሀብት ልማት ስራዎች ላይ የተሻለ ስራ መሰራቱን በተደረገው ግምገማ መመልከታቸውን ገልጸው በዚህ ዙሪያ በቀጣይነትም ለመስራት የታቀዱ ስራዎች መኖራቸውንም አመላክተዋል። የምንሰራቸው ስራዎች ቤዚካሊ በዋናነት ህብረተሰባችን የሚጠቅሙ ነገሮችና ህብረተሰቡ ከተሰሩ ስራዎችን የሚጠቀም ነገር ሆኖ ግን ደግሞ የስካሁን የሰራናቸው ስራዎች መሸጥ አለብን ማለት ነው። በተለይ ደግሞ ከካርበን ትሬዲንግ ጋር ተያይዞ ከዓለም ባንክ ፕሮጀክቶች ጋር ተያይዞ ስራዎቹን ፕሮሞት መደረግ አለባቸው፣ መሸጥ አለባቸው። ስለሆነም ይሄ የፌዴራል አካል መጥተው አይቶታል። በቀጣይ ደግሞ ዶኖሮችና ከፍተኛ ፌዴራል አካላት መጥተው የሚያይበት ሁኔታ ነው የሚፈጠረው ማለት ነው። ሶ የስካሁን አጠቃላይ አፈጻጸም እንደምታዩት በተለይ ደግሞ 10 የሚሆኑ የዚህ የኬይ ፐርፎርማንስ ኢንዲኬተር ወይም ደግሞ የስራውን ስኬታማነት መለኪያዎች የምንላቸው ነገሮች አሉ። ስለዚህ ከዚህ አንጻር ባለፈውም የገመገምነው ነገር ቢኖር ስራዎቹን በተሻለ ደረጃ እንደተፈጸሙና ይህንን በነጻ ዘመቻ ቤዚካሊ የተሰሩ መልካም ስራዎች ቤዚካሊ በፕሮጀክትና ፕሮግራሞች መደገም እንዳለባቸው በቀጣይም ደግሞ በግሪን ሌጋሲ ወይም ደግሞ በዚህ ከደን ተከላ ስራዎቻችን ደግሞ መያያዝ እንዳለብን ያየንበት ሁኔታ ነው ያለው።
ከወረዳ እስከ ቀበሌ ያሉ የተፈጥሮ ሀብት ባለሙያዎችን የአቅም ግንባታ ተግባራዊ ስልጠና መሰጠታቸውን የገለጹት ደግሞ በትግራይ ግብርናና ተፈጥሮ ሀብት ቢሮ የተፋሰስ ልማት ትግበራ ቡድን አስተባባሪ አቶ ጣዕመ ገብረስላሴ ናቸው። ይህም አርሶ አደሩ በባለሙያ ታግዞ በተፈጥሮ ሀብት ልማት በተለይ በደረቃማ አካባቢዎች ላይ የሚገኙ አርሶ አደሮች እርጥበት ተጠቅመው እንዲሁም የተለያዩ የተፋሰስ ስራዎችንም በመስራት ውጤታማ እንዲሆኑ በባለሙያ እገዛ እንደተደረገላቸው ነው አቶ ጣዕመ የሚናገሩት። ስለሆነም በአርሶ አደሩ ታታሪነትና በባለሙያ እገዛን በተፈጥሮ ሀብት ልማት ስራዎች ላይ የተሻለ ውጤት ለማምጣት እንደተቻለ አብራርተዋል። ባለፉት 2 ወራት የሰራናቸው እንደ ዲፓርትመንት መጀመሪያ ይህን ስራ ለመስራት የአቅም ግንባታ ስራዎች በሰፊው ተሰርተዋል። ከወረዳ ጀምረን እስከ ቀበሌ የወረደ በትግራይ ውስጥ በሚገኙ ቀበሌዎች ሁሉ የሚገኙ የተፈጥሮ ሀብት ልማት ሰራተኞች ታሳቢ ያደረገ የፕራክቲካል ትሬኒንግም ታሳቢ ያደረገ ለየት ባለ መልኩ ደግሞ እንደ ተፈጥሮ ሀብት የምንከተለው ወይም ተግባራዊ የምናደርገው አንድ ስትራቴጂ አለ። ዜሮ ሰርፌስ ራንኦፍ የምንለው የዘነበ ዝናብ እዛው በዘነበበት ቦታ እንዲቀር የሚያደርግ አንድ አፕሮች አለን። እሱ ታሳቢ ያደረገ በአንድ 6-7 የሚሆኑ ቴማቲክ ኤራዊ ስልጠና ሰፊ ስልጠና በተግባራዊም ጭምር የታገዘ ስናደርግ ቆይተናል እና ኤክስፐርት የያዘ ቡድን ኦልሞስት ለ2 ወር በፊልድ ቆይቶ አሁን የተመለሰው እሱን ባለፈው ገምግመን በቂ ወይም በጥሩ ሁኔታ አቺቭ እንዳደረግን ነው የምናስበው እና እሱን አሁን እንደምታየው አሁን የዘነበ ዝናብ ራሱ በዛው በሰራናቸው እርከኖች እንደምታዩ ይዞን ያለው እና ይሄ ለህብረተሰቡ አንደኛ እጥረት የሞይስቸር ስትረስ ባላቸው አካባቢ በተለይ ዛሬ ዋልናቸው ወረዳዎች የሞይስቸር ስትረስ ያላቸው ወረዳዎች ናቸው። እነዚህ ወረዳዎች ላይ ይህን ስራ በአቺቭ ተደርጎ እንደምታዩ ለመስኖም ልማትም ሊሆን ይችላል፣ ለከብቶች የሳር አቅርቦትም ሊሆን ይችላል፣ ቀለብ ብዙ ካሁኑ ተጠቃሚ ያደረጉ ስራዎች ነው እየሰራን ያለ ነው። ጉብኝት ከተደረገላቸው የትግራይ ምስራቃዊ ዞን አንዱ በሆነው ሐውዜን ወረዳ የመጋብ ገጠር ውስጥ ልዩ ስሙ ቆርቆር በተባለ አካባቢ ነዋሪ የሆኑት አርሶ አደር ወልደ ማርያም ካሳይ በበኩላቸው የአካባቢው አርሶ አደር በመተባበር በሰራው የአፈርና ውሃ ጥበቃ ስራ ለእንስሳት ቀለብ በተሻለ መልኩ እያገኘ መሆኑን ገልጸው በቀጣይነትም በመስኖ ልማት ስራዎች ተጠቃሚ ለመሆን ያላቸው ተስፋ ከፍተኛ መሆኑን ነው የተናገሩት። ገዳዋዚ ጣዕሚ ንመናወር ለዋጥ ይማቲ ይህ መኖ ለኑሯችን በጣም ጠቃሚ ነው። ምክንያቱም ለእንስሳት ቀለብ ያገኘንበት ነው ያለ ነው። ይህ ደግሞ በስራው የአፈርና ውሃ ጥበቃ የተገኘ ውጤት ነው። በቀጣይ ደግሞ የአፈርና ውሃ ጥበቃ ስራዎች በመስራት የመስኖ ልማት ላይ ተሰማርተን ለራሳችን ተመግበን ለገበያም እያቀረብን ህይወታችን የምንቀይርበት ስራ እንደሚሆን ተስፋ አለኝ። ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን ቀጥለዋል። የዓዲ ሀገራዊ ጤና ጣቢያ ከደረሰበት ውድመት አገግሞ የመጀመሪያ የደረጃ የቀዶ ሕክምና አገልግሎት መጀመሩን አስታወቀም። ለጤና ጣቢያ ቀዶ ሕክምና መጀመሪያ የትግራይ ጤና ቢሮ በ15 ሚሊዮን ብር የቀዶ ሕክምና ቁሳቁስ በድጋፍ መስጠቱ ተጠቁሟል። ለመለስ አባዲ ዘገባ ብርዛፍ ገብረ ጻድቃን። የትግራይ ጤና ቢሮ በመደበው 15 ሚሊዮን ብር በተገዙ የአንደኛ ደረጃ የቀዶ ሕክምና ቁሳቁስ በመጠቀም የቀዶ ሕክምና አገልግሎት በይፋ መጀመሩ የዓዲ ሀገራዊ ጤና ጣቢያ አስታውቋል። በአውዳሚው ጦርነት ከፍተኛ ውድመት ያስተናገደው ጤና ጣቢያው በአካባቢው ተወላጆችና ነዋሪዎች በተደረገለት ድጋፍ እድሳት የተደረገለት ሲሆን አንደኛ ደረጃ የቀዶ ሕክምና አገልግሎት ለመስጠት መብቃቱም ተጠቁሟል። በተጨማሪም የትግራይ ጤና ቢሮ ባደረገለት እገዛ በ15 ሚሊዮን ብር የተገዙ የቀዶ ሕክምና ቁሳቁስ ተሟልቶለት ለአገልግሎት ዝግጁ መሆኑን ተገልጿል። ከዚህ ቀደም የቀዶ ሕክምና አገልግሎት የሚያስፈልጋቸው ወገኖች በተለይም እናቶች ወደ ሽረና ሽራሮ ለመሄድ ይገደዱ እንደነበር በማውሳት የትግራይ ጤና ቢሮ ይህንን በመገንዘብ ላደረገው ድጋፍም የወረዳው ነዋሪዎች አመስግነዋል። በጤና ጣቢያው ተጀምሮ የነበረው አገልግሎት በጦርነቱ ወድሞ ነበር። አሁን ደግሞ ከፕሪቶሪያ የሰላም ስምምነት በኋላ ደግሞ ግንባታ ሂደቱ ተጀምሯል። ይህ በጣም ደስ የሚል ነው። ሕማማት ዘጥቃዓናውን ደቂ አንስትዮን ህፃናት ንወላዳት እዩ። ለበርካታ በሽታዎች የምንጋለጠው እኛ እናቶችና ሴቶች እንዲሁም ህፃናት ናቸው። በተጨማሪም ሌላው የማህበረሰብ ክፍልም ከመንገላታትና ካልተገባ እንግልት ሳንጋለጥ የሕክምና አገልግሎት ማግኘት በመቻላችን እኔ በጣም ደስ ብሎኛል። ህዝቡ ይበልጥ ያስፈልገውና ይመኘው የነበረው የቀዶ ሕክምና አገልግሎት እዚህ በመጀመሩ መላው የዓዲ ሀገራዊ ህዝብ ደስታው ወደር የለውም።
ጤና ጣቢያው ከጦርነቱ በፊት ወደ ነበረበት እንዲመለስልን አሁንም የአካባቢው ማህበረሰብና በተለያዩ የውጭ ሀገራት የሚገኙ የአካባቢው ተወላጆች ድጋፍ እንዲያደርጉልን እንጠይቃለን። የጤና ጣቢያው ባለሙያዎች በበኩላቸው በቀዶ ሕክምና ቁሳቁስ እጥረት ምክንያት የቀዶ ሕክምና አገልግሎት መስጠት ባለመቻላቸው በተለይ እናቶች ለአደጋ ይጋለጡ እንደነበር በመግለጽ የተደረገው እድሳትና የቀዶ ሕክምና ቁሳቁስ መሟላት ጤና ጣቢያው የተሻለ አገልግሎት ለመስጠት እንደሚያስችለውም ይገልጻሉ። ከቢድ በጣህቲ ስራህሉ ክፍል እዩ ክላስ ይዜ ይህ ከባድ ቀዶ ሕክምና የሚካሄድበት ክፍል ነው። ይህ አልጋም በኤሌክትሪክ የሚሰራም ተንቀሳቃሽ አልጋ ነው። ታካሚው አስተኝተን ወደሚፈለገው እያንቀሳቀስን የቀዶ ሕክምና ስራውን የምናከናውንበት ነው። የነበሩትን ችግሮች ሙሉ በሙሉ እንኳ ባይባልም ግን በመጠኑ ተፈቶልናል። ወደፊት ሁሉም ችግሮች እንደሚፈቱ በማሰብ ሆኖም አሁን ባለው ለመስራት ዝግጁ ነን። በትግራይ ጤና ቢሮ የህሙማን ሕክምናና እንክብካቤ ስራ ሂደት ኃላፊ ዶክተር ስምዖን ገብረጻድቅ በበኩላቸው ተቋማቸው 15 ሚሊዮን ብር ወጪ የተደረገባቸው የአንደኛ ደረጃ የቀዶ ሕክምና ቁሳቁስ ለጤና ጣቢያው ማስረከቡን ያስረዳሉ። መብራህት የብዘይህልወልወን መብራት በማይኖርበትም የቀዶ ሕክምናው እንዳይቋረጥ በፀሐይ ብርሃን የሚሰራ መብራት ተገጥሞለታል። አሁን አገልግሎቱን ለማስጀመር ብቻ ሳይሆን በቀጣይም ሙያዊ ድጋፍ አንዳንዴም በተቻለ አቅም የአቅርቦት ድጋፍ ይደረጋል። በቅርበትም የሽራሮ አጠቃላይ ሆስፒታል አለ። ከሌሎችም ተቋማት በጋራ ይሰራል። ጤና ጣቢያው በጦርነቱ ምክንያት ከደረሰበት ውድመት ዳግም በመገንባትና እድሳት በማድረግ ወደ ስራ እንዲገባ የአካባቢ ማህበረሰብና ምግባረ ሰናይ ተቋማት 40 ሚሊዮን ብር ማበርከታቸውንም ለማወቅ ተችሏል። የውጭ ዜና አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ሕግን ማክበር አለባቸው አለች። በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ሕግ እንዲያከብሩ እንደምትጠብቅም አሜሪካ ገልጻለች። ነገር ግን የእስራኤል ጦር የድንገተኛ ሕክምና ባለሙያዎች፣ ሲቪል የመከላከያ ሰራተኞችና በተባበሩት መንግስታት ድርጅት ኃላፊነት ጨምሮ 15 ሰዎችን ተኩሶ ስለገደለበት ክስተት የራሷን ግምገማ ስለማካሄዷ ያለችው ነገር የለም። ስለ ግድያው የተጠየቁት የውጭ ጉዳይ ሚኒስቴር ቃል አቀባይ ካሚ ብሩስ በጋዛ ውስጥ የሚፈጸሙ እያንዳንዱ ነገር በሐማስ ምክንያት ነው ብለዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ እንዳስታወቀው መጋቢት 14 2017 ዓ.ም 5 አምቡላንሶች፣ አንድ የእሳት አደጋ መኪናና የአንድ የተባበሩት መንግስታት ድርጅት ተሽከርካሪ በተናጠል እያንዳንዳቸው የተመቱ ሲሆን የደንብ ልብሳቸው የለበሱ የሕክምና ባለሙያዎች ጨምሮ ከ15 አስክሬኖች በጅምላ መቃብር ውስጥ መገኘታቸው ነው። ዓለም አቀፍ የሰብአዊ ሕግ በሲቪሎች ላይ ኢላማ ማድረግን የሚከለክል ሲሆን ለሕክምና ሰራተኞች የተለየ ጥበቃ እንዲደረግ ይጠይቃል። የእስራኤል ትልቁ የጦር መሳሪያ አቅራቢ የሆነችው አሜሪካም በዓለም አቀፍ ሕግ መሰረት የጦር መሳሪያዎቿን በውጭ ኃይሎች የሰብአዊ ሕግን በመጣስ ጥቅም ላይ እንዳይውሉ የመከታተል ኃላፊነት ተጥሎባታል። ዘገባው የቢቢሲ ነው። በመጨረሻም 2000 ሰዎች ከሞቱበት የሚያንማር ርዕደ መሬት የተረፉ ሰዎች የማግኘት እድል ጠባብ መሆኑ ተገለጸም። በሚያንማር ርዕደ መሬት ከ2000 በላይ ሰዎች የሞቱ ሲሆኑ የሀገሪቱ ወታደራዊ መንግስት የአንድ ሳምንት ብሔራዊ ሀዘን ማወጁ ቢቢሲ ዘግቧል። 7.7 ሬክተር ስኬል የተለካው ርዕደ መሬት የተነሳበትን ሰዓት ለማስታወስ የህሊና ጸሎት ይደረጋል። በርዕደ መሬቱ ሳቢያ የተጎዱ ሰዎች ከ4000 በላይ መሆናቸው የተገለጸ ሲሆን በሚያንማር ጎረቤት ታይላንድ በርዕደ መሬት ንዝረት 20 ሰዎች ሞተዋል። በባንኮክ ህንፃዎች በመሰነጣጠቃቸው በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው ለመውጣት ተገደዋል። በሁለቱ ሀገራት ከአደጋው የተረፉ ሰዎች ለማግኘት ሙከራው ቢቀጥልም ሰዎችን በህይወት የማግኘት ተስፋ እየተመናመነ መጥቷል ሲል ዘገባው አትቷል። ወታደራዊ መንግስቱ ሩሲያ፣ ቻይናና አሜሪካን ጨምሮ ከዓለም አቀፍ ማህበረሰብ እርዳታ እንዲሰጠው ጠይቋል። የሚያንማር ርዕደ መሬት ከታይላንድ በተጨማሪ በቻይናም ንዝረቱ ተሰምቷል። ውድ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ በቀጥታ ስቱዲዮ ወደ እናንተ ስናስተላልፈው የነበረው የዕለታው ዜናችን አበቃን። ፍርቱና ገብሩ ዜናዎች አሰማዋችሁ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።